ማለት የምን ኢንተርቪው አለች እንደዚህ ሰውነቴ ፊቴ ምናምን ላበላብኗል ተደጋጋሚ ሪጀክት ተደርጊያለሁ ህዝቡ ጥልቅልቅ ብሏል አራት ደውሎልኝ በቃ እየሮጥኩ የወጣሁት ማለት ነው ከዛ ሰላም እንዴናችሁ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ ዛሬም እንደተለመደው እንግዲህ ገጠመኝን ከአስተማሪ ሁኔታ ጋር አዋህደን እንነጋገራለን የኔን ገጠመኝ ከዛ ነገር ምን እንደተማርና ለእናንተ ይጠቅማችኋል ምለውን ደግሞ በስተመጨረሻ እምነግራችሁ ነገር አለኝ አብራችሁን ከቆያችሁ በጣም የሚጠቅም ነገር ነው ዛሬ የምናወራውና በህይወታችሁ ውስጥ ተስፋ መቁረጥ እንደሌለባችሁ የሚያሳይ ትልቅ አጋጣሚ ነው ዛሬ የምነግራችሁ ማለት ነው ለዓላማችሁ ለምትፈልጉት ነገር ወደ ኋላ እንዳትሉ ተስፋ እንዳትቆርጡ እኔ ተስፋ አለመቁረጥ ትልቁ ስንቄ ነበርና እንዴት ተስፋ እንዳልቆረጥኩኝ የተለያዩ ነገሮች ወደ ኋላ ሊያስቀሩኝ ይችላሉ ነበር ግን ተስፋ ሳልቆርጥ ወደምፈልገው ነገር እንዴት ሄድኩኝ የሚለውን እስኪ ዛሬ ከአንድ ገጠመኝ ጋር አዋህጄ እነግራችኋለሁ ማለት ነው የገጠመችኞች ብዙ ናቸው ሼር እያደረኳቸው ያለሁት ዛሬ ደግሞ አንዱን ነው በጣም ያዝናናም ነው ከዛ ደግሞ ልብ አንጠልጣይም ነውና እስኪ እነግራችኋለሁ ምንድነው ከሆነ ጊዜ በፊት ነውና አንድ ስራ አመልክቼ ነበር እና መፈልገው ስራ ነበር ድርጅቱም ቆንጆ ድርጅት ነው መስራት ፈልጋለሁ እዛ ድርጅት ብዬ በተደጋጋሚ ሪጀክት ተደርጊያለሁ ግን እስቲ ተስፋ አልቆርጥም ብዬ አሁንም አፕላይ ያደረኩኝ አዛሴም ሳይም ደግሞ ሌላ ኦርጋናይዜሽን ደግሞ አለ ከዚህ በፊት የተወሰነ ስራ የሰራውበት ይሄኛውም ስራ ሾርት ተርም ስራ ነው የአጭር ጊዜ ስራ ነው ሁለቱም የአጭር ጊዜ ስራዎች ናቸው ግን እንደው አጋጣሚ ሆኖ ስማቸው ተመሳሳይ ነው የሁለቱ ድርጅቶች ማለት ነው በጣም ተመሳሳይ ስም ነው ያላቸው እና እዚህኛው ላይ አንዱ ላይ ሰርቻለሁ ከዚህ በፊት ነው አንዱ ላይ ግን ሰርቻለሁ አፕላይ አድርጌያለሁ ሁለቱም ጋር እዚህኛው ላይ ከጠሩኝ ድጋሜ ነው የምሰራው ማለት ነው እዚህኛው ጋር ግን ለመጀመሪያ ጊዜ ነው የሚሆነውና ለመጀመሪያ ጊዜ የምሰራበት ጋር በጣም እፈልገው ነበር ልምዱንም አዲስ ኤክስፒሪየንስ መያዝም ስለምፈልግ ማለት ነው ከዛ በኋላ የሆነ ጊዜ ስልክ ተደወለልኝ ያው ስሜን ጠራች አቤት ምናምን ስላት ከዚህ ኦርጋናይዜሽን ነው የደወለልሽና በዚህ ቀን በዚህ ሰዓት ኢንተርቪው እንድትመጪ ምናምን አለችኝ ኦኬ ብዬ ዘጋው ቁጭ ብዬ ሳነብ ምናምን ቆየሁኝ እኔና በቃ ለኢንተርቪው ተዘጋጀቼ ምን ብዬ ከዛ በኋላ ቀኑ ደረሰ ሰዓቱ ላይክ 5 ሰዓት ነው ያለችኝ ከቀኑ 5 ሰዓት ኢንተርቪው ማለት ነው ከዛ ቀድሜ 2 ሰዓት ምናምን ከቤት ወጣሁኝ ሩቅ ነው እኔ ከምኖርበት ሰፈር ከዛ ሄድኩኝ 5 ሰዓት እስከሚሆን ቁጭ ብዬ ግቢ ውስጥ ሳነብ ምናምን ሰዓቱ እስከሚደርስ ቆየሁኝና ከ5 ሰዓት 10 ጉዳይ ነው 5 ጉዳይ አካባቢ መቀስ ሲሆን ገባሁኝ ማለት ነው 5 ሰዓት ስለሆነ የተባልኩት ብዬ ገባሁኝና ለሪሴፕሽኗን ሄጄ ሳናገራት ኢንተርቪው ነበር 5 ሰዓት ላይ ተቀጥሬ ማለት የምን ኢንተርቪው አለች ኢንተርቪው ለዛሬ 5 ሰዓት በምን ምናምን ስትለኝ እንደዚህ አረኛ እኛ አልጠራንም እንደዚህ አይነት ስራ ኢንተርቪው አረ በፍጹም ተደውሎልኛል ምናምን ተደውሎልኝ እኮ ነው የመጣው አረኛ እንደዚህ አይነት ፖዚሽንም አላወጣንም ኢንተርቪውም አልጠራንም ጭራሽ ደግሞ ምንድነው ከዛ ምንድነው ግራ ገባኝ ማለት ነው አረ ተደውሎልኛል አይ በፍጹም ምናምን ከዛ በኋላ እሺ በቃ ብዬ የተደወለበትን ስልክ ቁጥር አወጣሁኝና በዚህ ስልክ ነው እኮ የተደወለልኝ ምናምን ብዬ ሳሳያት አይ ይሄ ስልክኛ አይደለም ማለት ኦኬ በቃ የሆነ ሰው ሙድ ይዞብኝ ነው ምናምን ማለት ነው ብዬ ቀጠና ተናደድኩኝ ምናምንና ከዛ ግን እዛው ቆሜ ሳስበው ለምን እዛው ላይ ደውዬ ቼክ በቃ እሺ ወይ ልደውለውና እስኪ ቼክ ላርግ ብዬ እዛው እሷ ጋር ቆሜ ላውድ አድርጌ እስኪ ስሚ ምን እንደሚሉ ምናምን ብዬ ላውድ አደረኩኝና ስልኩን ደወልኩኝ የተደወለበት ስልክ ላይ ማለት ነው ከዛ ልክ ስልኩን አነሳች እሺ ሰላም ምናምን እንደዚህ ለኢንተርቪው ዛሬ ተብሎ ተደውሎልኝ ነበር አዎ ተደውሏል እኮ ማን ልበል ከየት ነው ስላት ያኛው መስሪያ ቤት ነው ለካ ሙሉ የሆነ ነገር አለቻት ስማቸው አንድ አይነት ነው ግን መጨረሻ ላይ የሚያለያያቸው ወርድ አለ አንድ ቃል አለ ያንን ቃል ጨምራ ስትነግረን ካንዳንድ ትዛለኝ ያኛው እንደሆነ በቃ በጣም ነው የምፈልገው ደግሞ ያን ስራ አስባችሁታል ሰዓቱ ኦሬዲ እዛው ቆሜ 5 ሰዓት ሆኗል አሁን እኛ 5 ሰዓት ሆኗል እየጠበቁሽ ነው ከ5 ሰዓት እስከ 6 ሰዓት ናት ያንቺ ሰዓት 6 ሰዓት ከሆነ ሌላ ሰው ነው አንድ ሰዓት ነው የሰጠነው ረጅም ኢንተርቪው ስለሆነ ያንቺ የተያዘችልሽ ከ5 እስከ 6 ሰዓት ነው 6 ሰዓት ላይ ስኬጁል የተደረገ ሌላ ሰው ስላለ 6 ሰዓት በኋላ ከደረሽ ያመልጥሻል እስከ 6 ሰዓት መድረስ አለብሽ አለችኝ ማለት ነው ከዛ በኋላ እዛ ቆሜ ልጅቷ ጋር ሳወራ ኦሬዲ ሰዓቱ 5:20 ምናምን ነገር ሆኗል እዛ 5 ሰዓት ነው እየጠበቁኛል ከዛ ካንዳንድ ነው በቃ እየሮጥኩ የወጣሁት ማለት ነው ከዛ
ይወጡ ኩል ይወጡ ምናምን ግቢ ሰፈር ነው ከግቢ ላረጋግጥ ነው ማለት በቃ በሩጫ ከዛ ደግሞ አስቡት ለዛኛው ምንም አልተዘጋጁም የተዘጋጁት ለዚህኛው ደግሞ በጣም የምፈልገው በቃ ሊያመልጠኝ አይገባም እነሱ ሆኖን እዛ ሳስብ ስትነግረን ክው ነው ያልኩት በቃ ዲሚ ማለት ከዛ እየሮጥኩ ከግቢ ወጣሁ ምናምንና ከአንዳንድ ያኔ ደግሞ ያው በደንብ አልተጀመረም ራይድ ከዛ ላዳ ታክሲ በር ላይ ቶሎ ብዬ የሆነ ላዳ ታክሲ ያስኩኝና ትልቅ ሰውዬ ናቸው ትዝ ይለኛል በቃ አረብና ቶት ፋዘር እንደዚህ በቃ ምናምን ብዬ ነገርኳቸው እሺ አይዞሽ የኔ ልጅ ምናምን ከዛ በኋላ በቃ እየነዱ እያለ ልክ ከዛ ቢሮ ትንሽ ርቀት ላይ ቤተክርስቲያን አለ ከዛ ቤተክርስቲያኑ ጋር ደግሞ ምንድነው የዓመት ንግስ ነው የዓመት ንግስ ላይ ደግሞ አስቡት መንገድ እንዴት እንደሚዘጋጋ ማለት ነው ንግስ ነው ህዝቡ ጥልቅልቅ ብሏል መኪና ተዘቅ ኤቭሪቲንግ ቁልፍልፍም ቆምን ማለት ነው ቆም ከዛስ በቃ ልቤ በቃ ሊወጣ በቃ ከዛ የዓመቷ ማርያም ነበረች እንደውም መቤቴ ማርያም በቃ እኔ መቼም ያንቺ ንግስ በዓል ስለሆነ መንገድ ተዘግቶብኝ ያመለጠኝ ብዬ አላማራም በቃ ለበጎ ነው ግን በቃ እግዚአብሔር ሆይ ስለተሳልኩ በቃ እዛ መኪናው ቆመ በቃ እዛ ተሳልኩኝ በቃ እንዳያመልጠኝ አስጨነቅኳቸው እሳቸውን የላዳውን ሾፌር ማለት ነው በቃ ልጄ አይዞሽ በቃ እግዚአብሔር ላንቺ ካለው ማንም አይወስደው በቃ አይዞሽ እሺ በቃ ፋዘር ከዛ ግን በቃ ካመለጠኝም ለበጎ ነው ብዬ ማሰብ ጀመርኩ በቃ ካመለጠኝም ለበጎ ነው ምናልባት ለኔ የማይሆን ስለሆነ ነው የግድ ማግኘት ላይኖርብኝ ይችላል አንዳንድ ነገሮች ግዴታ በቃ ያን ነገር ስትፈልጉት እግዚአብሔር የሚከለክላችሁ አንዳንድ ነገር በቃ ስለማይሆን ሊሆን ይችላል አስቡት እኔ እንግዲህ ያኔ ስልክ ሲደወልልኝ ዲቴል መጠየቅ እችል ነበር ግን በቃ ጆሮዬ የገባው ስም ይሄኛው ነው በቃ ስማቸው ተመሳሳይ ስለሆነ አይምሮዬ ወደዛ ሄደ እነዛኞቹም ይጠሩኛል የሚል ብዙ ግምት ስላልነበረኝ እነዚህኞቹ ጋር ስለሰራው በቃ እነሱ ናቸው የሚል የሆነ ግምት አለ አይደል ቀድማቸው አይምሮአችሁ ውስጥ ብታስገቡት አንዳንድ ጊዜ ቀድሞ ግምትን ማስቀመጥ ይጎዳል አንዳንድ ያልገመታችኋቸው ነገሮች ሊሆኑ ስለሚችሉ ማለት ነው ከዛ ልክ ያንን ቤተክርስቲያን እንደምንም አለፉና ሰውየው ላዳ ሹፌሩ ማለት ነው ልክ ከዛ ሰውየው እግዚአብሔር ይስጣቸው በቃ በሰፈር ለሰፈር በኮብልስቶ ደግሞ የሚገርማችሁ ከዚህኛው ቢሮ ያለው ርቀት ልነግራችሁ አልችልም በጣም ትልቅ ርቀት ነው ከዛ ደግሞ በመሀል ነፍ የትራፊክ ላይት ያለበት ሰፈር ነው በቃ መብራቱ በቃ በየቦታው ስናልፍ እዚህም መብራት እዛም መብራት በቃ መብራት ላይ መቆም ሆነ ማለት ነው ከዛ እሳቸው ሰፈር ለሰፈር እንደዚህ እየዞሩ እንደዚህ ከዛ መስቀል አደባባይ ስናልፍ በዛ በእንትኑ መብራት ያገኘናል በዚህኛ ስናልፍ ከዛ በቃ ብዙ ቦታ ያው ትራፊክ ላይት ያለበት ቦታ የድሮ ሹፌር ስለነበሩ ያው አዲስ አበባን በደንብ ያውቃሉ ውስጥ ለውስጥ በቃ እንደዚህ ላጥ እያሉ በቃ በኮብልስቶን እየገቡ ምን እያሉ በቃ አይዞሽ ልጄ ተረጋጊ ምናምን ልክ ልጃቸው ነው የመሰልኳቸው በቃ አይዞሽ ምናምን ይሄንንማ አያመልጥሽም እኔ እያለሁ ብለው ማለት ነው እሳቸው እግዚአብሔር ይስጣቸው ከዛ በኋላ ላጥ እያልን እንደምንም ደረስን እዛ ስንደርስ ስንት ሰዓት ቢሆን ጥሩ መሰላችሁ 30 ደቂቃ ፈጀብን መንገዱ ግን ሰውየው እንደዛ ባይታገሉልኝ አልደርስም ነበረ 5 ሰዓት ከ10 ምናምን ነው የወጣሁት ከዛ 20 ጉዳይ ለ6 ደረስኩኝ 5 ሰዓት ላይ መድረስ የነበረብኝ ልጅ ከዛ በኋላ ልክ 20 ጉዳይ ሲል የሮጥኩ ገባሁ በቃ ልቤ እየመታ ነው በሩጫው በቃ የለውም ነው የምላችሁ ልክ ስደርስ 40 ደቂቃ ሌት ሆነሻል ምናምን አለችኝ በቃ 20 ደቂቃ ነው ያለሽ 6 ሰዓት ላይ ሌላ ሰው ይገባል በ20 ደቂቃ ምንም ማድረግ አንችልም በቃ የአንድ ሰዓት ረጅም ኢንተርቪው ነው ግን የአንድ ሰዓቱን በ20 ደቂቃ ፐርፎርም ለማድረግ ተገደድኩኝ ማለት ነው በቃ 20 ደቂቃ ውስጥ ጭራሽ ግቢ ተባልኩኝ ስገባ ቁጭ ብለው እኔን እየጠበቁኝ ነው ያው 40 ደቂቃ ሌት ሆኛለሁ አስባችሁት ስገባ ማለት ነው በቃ እንደዚህ ሰውነቴ ፊቴ ምናምን ላበላ ሆኗል ምናምን አይዞሽ ምናምን ተረጋጊ ምናምን አለኝ እንደዚህ ሆኖ ስሙ ተመሳስሎብኝ እንደዚህ የሚለው ሄጄ ነበር ከዛ ወደዚህ ስመጣ ደግሞ መንገዱ ዝግ ነበር በዛ ላይ ሩቅ ልነግራችሁ አልችልም ይሄኛው ቢሮ እዚህኛው ጫፍ ይሄኛው ቢሮ እዚህኛው ጫፍ ከዛ እዛ እስከምንደርስ 30 ደቂቃ ራሱ ነው እግዚአብሔር ብሎልኛል ስነግራቸው በቃ አንደርስታንድ አደረጉ በቃ አንቺ አሁን ተረጋጊ መጀመሪያ ካም ዳውን አሉኝ ደስ የሚሉ ሰዎች ናቸው ሰዎቹ ተረጋጋው ምናምን የተወሰነ ደቂቃ ሰጡኝ በቃ ሪላክስ አድርጊ 20 ደቂቃ አለሽ በሱ ሞክሪ ያሉኝ እሺ ኦኬ ጀምሩ አልኳቸው ከዛ ምንም አስቡት በዛ ላይ አልተዘጋጀሁም እኔ የተዘጋጀሁት ለዛኛው ስራ ከዛ በኋላ ጥያቄው ተጀመረ በቃ
ማለት እልህ ነው ያዘኝ ነው የምላችሁ። በቃ ያን ያህል እንደዛ ተሯሩጬ ምናምን ጠፋብኝ ከአንዳንድ በቃ ጥያቄውን ጧጧጧ ጽድት ያለ ኢንተርቪው እንደዛ ቀን እንደውም ፐርፎርም አድርጌ አላውቅም። ኢንተርቪው በህይወቴ እንደዛ ፐርፎርም አድርጌ የማውቅ አይመስለኝም። የአንድ ሰዓት የተሰጠውን ኢንተርቪው በ20 ደቂቃ ፐርፎርም አድርጌ በቃ በፍጥነት የሚጠይቁኝን ጥያቄ ምናምን እና እንዴንም ሲያዩት ምናምን በጣም ሪሌትድ ነው እና በቃ በደንብ እንደሰራውኝ ተሰማኝ እና በ20 ደቂቃ ውስጥ ኢንተርቪውን 1 ሰዓት የተሰጠውን ኢንተርቪው ያው በደንብ አድረስ አድርጌ ኢንተርቪውን ወጣሁኝ። ከዛ በኋላ እንደሚገርማችሁ ነገር አለፍኩኝ ማለት ነው። እሱን ስራ አለፍኩኝ። በጣም አሪፍ ስራ ነበረ፣ ሰራሁኝ። የተወሰነ የአጭር ጊዜ ስራ ቢሆን ግን በጣም ትልቅ ልምድ ያገኘሁበት ስራ ነበርና አልፌ ሰርቼ ጨርሼ ወጣሁኝ ማለት ነው። በጣም የሚገርመኝ አጋጣሚ ነው። በቃ የሚያስቀኝ እና ምን ልላችሁ መሰላችሁ፣ በቃ ለዓላማችሁ አሁን እኔ እዛ ጋር ቁጭ ብዬ ሰዓቱ አልፏል በቃ ምናምን ብዬ ተስፋ ብቆርጥ ምናምን ኖሮ አላገኘው ነበር። ሌላው ደግሞ ለእናንተ ያለውን ነገር አታጧት። በቃ ያችን ነገር እግዚአብሔር ለእኔ ብሏት ስለነበረ አላጣኋትም። ያመልጠኝ ይችል የነበረበት እድል በጣም ሰፊ ነበረ። በጣም የሚገርማችሁ ነገር ደግሞ ያን ስራ መስራቴ ህይወቴ ውስጥ የቀየሩ ብዙ አጋጣሚዎች እዛ ስራ ላይ ተፈጥረዋልና ያን ነገር እግዚአብሔር በእቅድ ነው የሰራው ለካ። በቃ በጣም ነው የሚገርማችሁ። ያንን እኔ አሁን ባልነግራችሁም ላይፌን በቃ የቀየሩ ሞመንቶች እዛ ስራ ላይ ነበሩ በጣም እና አጋጣሚዎች ናቸው አይደል እናንተን የህይወት መስመር የሚለውጡት እና ያ አጋጣሚ ሌሎች በህይወቴ ውስጥ ሌሎች በረከቶችን ይዞልኝ የመጣበት የስራ እድል ነበርና እግዚአብሔር ደግሞ ትልቁን በረከት ነው ያገኘሁበት በዛ ስራ። ነገሮች ካልተሳኩላችሁ በቃ ስለማይጠቅማችሁ እግዚአብሔር ለእናንተ ከማይሆን ነገር እናንተን እየታደጋችሁ ሊሆን ይችላል። እንደዛ ብላችሁ አስቡ። ካልተሳካላችሁ፣ ከተሳካም ደግሞ እሰየው ለእናንተ እንግዲህ እግዚአብሔር ያስበው በረከት ነው ማለት ነው። ያገኛችሁትን አጋጣሚ መጠቀም ነው ማለት ነው። እጃችሁን አጣጥፋችሁ ለእኔ ያለው የት የማይሄድ ማለት ሳይሆን እየሰራችሁ እየሞከራችሁ እየጣራችሁ እግዚአብሔርን ደግሞ እየለመናችሁ በጸሎታችሁ እያሰባችሁ እግዚአብሔርን ከዛ ደግሞ እሱ ለእናንተ ያሰበውን ነገር ይሰጣችኋል። ሁሌም ቢሆን እግዚአብሔርን ከያዝን መስመራችን ቀኝ ነው። እኔ ሁሌ እንደምናችሁ በቃ ፈጣሪያችሁን አስቀድሙ በሁሉ ነገር። ተሞክሮዎችን እንግዲህ ያካፈልኳችሁ ነው የሚገኘው እና በተለይ ለሴቶች እኔ ደግሞ ለእህቶቼ ሁሌም ከእናንተ የሚጠበቀውን ነገር ተስፋ ሳትቆርጡ አድርጉ። እግዚአብሔር ደግሞ የሚገባችሁን ይሰጣችኋል ነው የምለው። ለዛሬ እዚህ ላይ አብቅቻለሁኝ። በሚቀጥለው በሌላ ርዕስ እንገናኛለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ሰላም ሁኑልኝ። አመሰግናለሁ።